ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ከሽረሪና እስከ ራያ አላማጣ ብሎም እስከ መሃል መቀለ ከባድ ድብደባ የተፈጸመበት የህወሓት ጦር በዛሬው ዕለት በወልቃይትና በጠለምት አቅጣጫ ሁለት አርሚ ጦር ማንቀሳቀስ ጀምሯል። ጦሩ በወልቃይት አቅጣጫ የጀመረው እንቅስቃሴ ትኩረት ሆኗል። በሌላ በኩል ኮሎኔል ደመቀ ዘውዱ መከላከያ ሰራዊት ወደ ተቆጣጠረው ሽረሪና ግንባር አምርተዋል። ህወሓት በበኩሉ ማምሻውን ባወጣው መግለጫ የዓለም አቀፍ ማህበረሰብ እንዲደርስለት ተማጽኗል። ትዕግስቴን እንደ ድክመት አትቁጠሩ፣ ራስን የመከላከል አቅም አጥቼ አይደለም፣ ግጭቱ ከፈነዳ ቀውስ ይባባሳል ብዬ ነው ሲልም ተደምጧል። ታደምጡታላችሁም። በሌላ በኩል የኢትዮጵያ ከፍተኛ ጀነራሎች ፔንታገን ገብተዋል። የመከላከያ ሰራዊት ጀነራሎች በፔንታገን ልዩ አቀባበል ተደርጎላቸዋል። በዚያም አሜሪካ ከኢትዮጵያ ጋር ጥብቅ የተባለለትን ወታደራዊ ስምምነት ተፈራርማለች። አሜሪካ በቀጠናዊ ጉዳዮች ላይ ከኢትዮጵያ መከላከያ ሰራዊት ጋር እጅና ጓንት ሆና ለመስራት ቃሏን በፊርማ ላይ አጽንታለች። የሁለቱን ሀገራት ወታደራዊ ስምምነት የተመለከተ ሰፊ ጥንቅር በመረጃችን አካተናል። ወዲህ ደግሞ በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉና በሺዎች የሚቆጠሩ እንስሳት መሞታቸው ተነግሯል። አሳዛኙን መረጃንም እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ከሽረሪና እስከ ራያ ከራያ እስከ መቀለ ከባድ የአየር ድብደባ የተፈጸመበት ህወሓት በወልቃይትና በጠለምት አቅጣጫ ተጨማሪ የጦር ኃይሉን እያስጠጋ እንደሚገኝ ከስፍራው የወጡ መረጃዎች አመላክተዋል። ኮሎኔል ደመቀ ዘውዱ በበኩላቸው የጦር ግንባር ተገኝተዋል፣ ሽረሪና ላይ ተገኝተውም ገለጻ ሲያደርጉ ታይተዋል። በሌላ በኩል ህወሓት የዓለም አቀፉ ማህበረሰብ ድረሱልኝ፣ ዝምታን እንስበር የሚል አነጋጋሪ መግለጫን አውጥቷል። የህወሓት ኃይል በወልቃይት አቅጣጫ አዲስ እንቅስቃሴ እየደረገ ይገኛልም። ከ4 ሳምንት በፊት በወልቃይት ሽረሪና ለ3 ሰዓት በተደረገ ውጊያ ከባድ ኪሳራን ያስተናገደው ቡድኑ አሁን ደግሞ በተከዜና በጠለምት አቅጣጫ አዲስ የጦርነት ኃይል እያንቀሳቀሰ እንደሚገኝ ተነግሯል። ሁለት ተጨማሪ አርሚዎችን ወደ ጠለምትና ወደ ወልቃይት እንቅስቃሴ መጀመራቸውንም በስፍራው የሚገኙ የመረጃ ምንጮች በስፋት መረጃውን እያሰራጩ ይገኛሉ። ይህ የህወሓት አቅጣጫ ምናልባትም ትኩረትና ኃይል ለመበተን በሚል የሚደረግ እንቅስቃሴ ሊሆን እንደሚችልም ገምቷል። ከዚህ በተጨማሪ ቡድኑ አሁንም በደቡብ ትግራይ ራያ ቆቦ ቀጠና ላይ አደገኛ ወታደራዊ እንቅስቃሴ ማድረጉን ቀጥሎበታል። በዚያ ቀጠና ከፋኖ ታጣቂዎች ጋር በአንድ ሰንሰለት በመጣመርም እንቅስቃሴ እያደረጉ ይገኛሉ። ከሰሞኑ የፋኖ የኦሮሞ ነጻነት ሰራዊት ኦነግ ሸኔ፣ ህወሓትና ሌሎችም የኢትዮጵያ አማጺ ቡድኖች ጥምረት በይፋ እንደሚታወጅም እየተጠበቀ ይገኛል። ከፋኖ አማጺ ቡድን አመራሮች መካከልም አንዱ የሆኑ አቶ አስረስ ማረ ዳምጤም ትብብሩ ከጫፍ ደርሷል፣ በቅርቡ ይታወጃል ሲል ተደምጧል። በአንጻሩ የትግራይ ኮሚኒኬሽን ቢሮ ኃላፊም ከትናንት በስቲያ በሰጡት መግለጫ ላይም ከሌሎች ጸረ መንግስት ኃይሎች ጋር የፈጠርነውን ትብብር በተመለከተ በቅርቡ ይፋዊ መግለጫ ይሰጣል በማለት ተደምጠዋል። ይህ በእንዲህ እንዳለ ህወሓት በዛሬው ዕለት አንድ አነጋጋሪ መግለጫን ይዞ ወጥቷል። በመግለጫውም የዓለም አቀፉ ማህበረሰብ እንዲደርስለት ተማጽኗልም። ከትናንት በስቲያ በኬንያ ድርድር እየተደረገ ነው የሚለው መረጃ ፍጹም ሐሰት ነው፣ ብልጽግና ማስወገድ ብቻ እንጂ ከመንግስት ጋር የምናደርገው ምንም አይነት ድርድር የለም ሲል ሲፎክር የነበረው ህወሓት ከመቀለው ከባድ የአየር ጥቃት ድብደባ በኋላ አደራድሩኝ ሲል ተማጽኗል። በአመራሮቹ ላይ ያነጣጠረ ነው በተባለው የመቀሌው ተደጋጋሚ የድሮን ጥቃት ማግስት በዓለም አቀፉ ማህበረሰብ አደራድሩኝ ጥያቄ ማቅረቡ የህወሓትን የአቋም ለውጥ በግልጽ ያሳየ ሆኗል። ቡድኑ ዛሬ ከሰዓት በወጣው መግለጫ ለድርድር ዝግጁ እንደሆነም ነው ይፋ ያደረገው። በኃይል አስገድጄ ቀብሩ ላይ እቆማለሁ ካለው ብልጽግና ጋር ለድርድር ዝግጁ ነኝ የሚለው ህወሓት ተከታታይ የድሮን ጥቃቶች መቀጠል ጋር በተያያዘ ኪሳራ እንደደረሰበት ያመላከተ መግለጫ ሆኗል። ባለፉት ቀናትና ሳምንታት ተከታታይ ድሮን ጥቃቶች መፈጸማቸውን ገልጾ በጥቃቶቹ የንጹሃን ዜጎች ህይወት አልፏል፣ ንብረትም ወድሟል ብለዋል። አሁንም የድሮን ክትትሉ እንደቀጠለ ስለመሆኑም ገልጸዋል። የቡድኑ ቁንጮ አመራሮች ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር 24 ሰዓት በድሮን እየተከታተሉን ነው ሲሉ ከዚህ ቀደም መናገራቸው የሚዘነጋ አይደለም። የድሮን ጥቃቱና ክትትሉ አሁንም መቀጠሉ በህዝብ ላይ ከፍተኛ የስነ ልቦና ጉዳትና ስጋትን ፈጥሯል ሲሉም ገልጿል። ምንም እንኳን ድሮን ጥቃቶች ሰላማዊ ዜጎችን ህይወት ከመቅጠፍ እስከ ማሸበር ከባድ ጫና የሚፈጥሩ መሆናቸው የማይካድ ቢሆንም የህወሓት አመራሮች ግን ይህንን ጉዳይ ለፖለቲካ ጥቅማቸው ለመዘወር እየሞከሩ ነው። የድሮን ጥቃቶች ከባድ ኪሳራ ቢያስከትሉም አጸፋዊ ምላሽ ከመስጠት የተቆጠብኩት አቅም አጥቼ ሳይሆን በትዕግስት ነው ብለዋልም። ለሰላምና ለቀጠናዊ መረጋጋት ካለኝ
ከስትራቴጂካዊ ቁርጠኝነት አንጻር ግጭቶችን ሊያባብሱ የሚችሉ ሁሉ እርምጃዎችን ከመውሰድ ታቅቤያለሁ በማለት ምን የተደመጠው። ሆኖም መታገስ እንደ ድክመት ወይም ራስን የመከላከል አቅም ማጣት ተደርጎ መወሰድ የለበትም የሚለው የህወሓት መግለጫ የአጸፋ ምላሽ አለመስጠቱን እንደ ድክመት ከመቁጠር ይልቅ ለድርድር ቁርጠኛ መሆኑን ለማረጋገጥ መሆኑን ዓለም አቀፉ ማህበረሰብ እንዲረዳለት ተማጽኗል። በቀጣይ መረጃችን በሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የኢትዮጵያ መከላከያ ልዑካን ቡድን በአሜሪካ ፔንታገን ያደረገውን ጉብኝት ተከትሎ ሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ትብብራቸውን ወደ ላቀ ስትራቴጂካዊ ደረጃ ለማሻገር ከስምምነት ደረሱ። የውጭ ጉዳይ ሚኒስቴር ባወጣው መረጃ መሰረት ከኦገስት 19 እስከ 20 2026 እንደ አውሮፓውያን አቆጣጠር በአሜሪካ በተደረገው በዚህ የሁለትዮሽ ምክክር የፌዴራል መከላከያ ሚኒስቴር የውጭ ጉዳይ ግንኙነትና ወታደራዊ ትብብር ዋና ዲሬክተር ሜጀር ጀነራል ተሾመ ገመቹና ፔንታገን የአፍሪካ ጉዳዮች ምክትል ረዳት ጸሐፊ ብራያን ጄ አሊስ በጋራ መርተውታል። በውይይቱ የሁለቱ ሀገራት የመከላከያ ተቋማት አመራሮች ተቋማዊ ትብብሩን ለማስፋትና ስትራቴጂካዊ ቅንጅት የበለጠ ለማጠናከር ተስማምተዋል የተባለው የዚህ አጠቃላይና ስትራቴጂካዊ አጋርነት ቁልፍ ምሰሶች የጋራ ብሔራዊ ጥቅምን ማስጠበቅ፣ የጋራ መተማመንን በማጎልበት ዘላቂ ትብብር መፍጠር እንዲሁም በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የጋራ ጥረቶችን ማጠናከር የሚሉ መሆናቸውን ገልጸዋል። ሁለቱ የጦር አመራሮች የተስማሙባቸው ማዕቀፎች በፍጥነት ወደ ተግባር በመቀየር የሁለትዮሽ መከላከያ ግንኙነትን ወደ ተሻለና የወደፊቱን ያማከለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን ቁርጠኝነት አረጋግጠዋል። ይህ በፔንታገን የተደረገ ከፍተኛ ወታደራዊ ምክክርና ስምምነት በቀጠናው አሁን ካለው ውስብስብ ጂኦፖለቲካዊ ትኩሳት አኳያ ሲታይ ትልቅ ፖለቲካዊና ወታደራዊ አንድምታን የያዘ ነው። በዋናነትም በሰሜን ኢትዮጵያው ጦርነት ወቅት አሜሪካ ማዕቀቦችን እስከመጣል ደርሳ ሻክሮ የነበረው የዋሽንግተንና የአዲስ አበባ ወታደራዊና ዲፕሎማሲያዊ ግንኙነት ሙሉ በሙሉ ወደ ነበረበት መመለሱን አልፎም ወደ ላቀ ስትራቴጂካዊ አጋርነት መሻገሩን ያሳያል። በሌላ በኩል በአሁኑ ወቅትም የሶማሊያ መንግስት ከግብጽና ከቱርክ ጋር እያደረገ ያለውን ወታደራዊ ትብብር እንዲሁም በቀይ ባህር ዙሪያ ያለውን ውጥረት ተከትሎ በአፍሪካ ቀንድ አዲስ የኃይል አስተላለፍ እየፈጠረ ይገኛል። አሜሪካ በዚህ ፈታኝ ወቅት ከኢትዮጵያ ጋር ወታደራዊ ትብብሯን ማጠናከሯ ዋሽንግተን አሁንም ቢሆን በቀጠናው የጸጥታ መዋቅር ውስጥ ኢትዮጵያን እንደ ቁልፍና ሊታለፍ የማይችል የጸጥታ አጋር አድርጋ እንደምትወስዳት አመላካች ነው። በሌላ በኩል አመራሮቹ ስምምነቱን በፍጥነት ተግባራዊ ለማድረግ መስማማታቸው እንደ አልሸባብ ያሉ የሽብር ቡድኖች እንቅስቃሴና የቀይ ባህር ደህንነትን የመሳሰሉ ቀጠናዊ ደህንነት ስጋቶች አፋጣኝ የጋራ ወታደራዊና የመረጃ ልውውጥ ትብብርን እንደሚጠይቁ ያመላክታል። የኢትዮጵያ መከላከያ ልዑካን ቡድን በቆይታው ከሌሎች የዩናይትድ ስቴትስ የጸጥታና የመከላከያ ተቋማት አመራሮች ጋር ሰፊ ውይይት ማድረጉ ስምምነቱ ከወረቀት ባለፈ በመረጃ መለዋወጥ፣ በአቅም ግንባታና በቀጠና የጸጥታ ኦፕሬሽን ላይ አብይ ለውጥ ሊያመጣ እንደሚችል ይገመታል ሲሉ ታዛቢዎች ይገምታሉ። በቀጣይ መረጃችን የግብጽ የውጭ ጉዳይ ሚኒስቴር በድር አልአቲ በሰጡት መግለጫ ሀገራቸው ከዚህ በኋላ በአባይ ወንዝ የሚሰሩ ተጨማሪ ግድቦችን እንደምትቃወም አስታወቁ። በአባይ ወንዝ ላይ የሚከናወን አዲስ የግድብ ፕሮጀክት የሀገራቸውን የውሃ ዋስትና አደጋ ላይ የሚጥል መሆኑን ገልጸውም ፕሮጀክቶቹ እንዲገነቡ የማይፈቅዱ መሆኑን አስረድተዋል። አልአረቢያ ከተሰኘው ቻናል ጋር ባደረጉት ቃለ ምልልስ በአባይ ወንዝ ላይ የሚገነባን አዲስ ግድብ አንፈቅድም ያሉት ሚኒስቴሩ የሀገራቸውን ፍላጎትና የውሃ ደህንነት የመከላከል ህጋዊ መብት እንዳላቸው አስታውቀዋል። የአባይ ተፋሰስ ሀገራት በሙሉ ከግብጽ ጋር ህጋዊና አሳሪ ስምምነት ላይ ካልደረሱ በአባይ ወንዝ አዲስ ግድብን እንዲሰሩ የማይፈቅዱ መሆኑን ጨምረው ገልጿል። የውጭ ጉዳይ ሚኒስቴሩ ይህንን አስተያየት የሰጡት በቅርቡ በግብጽና በኢትዮጵያ መካከል የተፈጠረውን ውጥረት ተከትሎ ነው። ለዚህ መነሻው ኢትዮጵያ ተጨማሪ ግድቦችን የመስራት እቅድ እንዳላት ማስታወቋ ሲሆን ይህን እቅድም የግብጽ ባለስልጣናት አጥብቀው ተቃውሟል። ባለፉት 2 ሳምንታት ውስጥም አደባባይ ወጥተው ተቃውሞ ካሰሙ የግብጽ ከፍተኛ ባለስልጣናት መካከል እኚህ ሚኒስቴር ሶስተኛም ናቸው። የእኚህ ሚኒስቴር ንግግር ለየት የሚለው ግን ማስጠንቀቂያቸው በኢትዮጵያ ላይ ብቻ የተወሰነ አለመሆኑ ነው። መልእክታቸው እያስተላለፉት ለሁሉም የአባይ ተፋሰስ ሀገራት ነው። የአባይ ተፋሰስ 11 ሀገራት ያካተተ ሲሆን እነሱም ብሩንዲ፣ ዲሞክራቲክ ኮንጎ፣ ግብጽ፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያና ኡጋንዳ ናቸው።
በቀጣይ መረጃ በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተነገረ። በአማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ህይወት ማለፉንና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገልጸዋል። እንደ ዶቼ ቬለ ዘገባ የበስቂያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ህይወታቸው ማለፉን ነዋሪዎች ተናግረዋል። በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80,000 በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን ተናግረዋል። ቀበሌዎቹ ሬን፣ በከሌ፣ በስቂያ፣ ምሮብላ፣ ወሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነገሬ መሻሪና አተባ መሆናቸውን አስረድተዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። አካባቢያቸው ለቀው የሚሰደዱ ሰዎች ቁጥር ጨምሯል። አቶ መሰረት 14088 እንስሳቶች በድርቁ ምክንያት እንደሞቱም ነው የተናገሩት። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን አጠቃላይ የውሃ ሁኔታ፣ የሰው የህፃናት የምግብ እጥረት፣ የእንስሳት ምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ መጨመሩ ያለበት ሁኔታ ነው ሲሉ ለዶቼ ቬለ ተናግረዋል። የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለ ለዜናው ተናግረዋል። ይሁን እንጂ የበስቂያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ 12 ቀን ጀምሮ እስካሁን በድርቅ ምክንያት የሞተው ሰው ያው ባይወራም 35 ነው ብለዋል። ወደ ቀጣዩ መረጃ ስንሻገር በመቀለ ሊደረግ የነበረው የአሸንዳ በዓል ተሰረዘ። የትግራይ ክልል ዋና ከተማ የሆነችው መቀለ ሊካሄድ የነበረው አዎንታዊ የአሸንዳ በዓል መሰረዙ ቢቢሲ ዘግቧል። እንደ ዘገባው በሺ የሚቆጠሩ ሴቶች የሚሳተፉበት ይህ በዓል ነገ ቅዳሜ በመቀለ ስቴዲየም እንደሚካሄድ ተገልጾ ነበረ። ለ3 ቀናት የሚካሄደው የአሸንዳ በዓል ሴቶች ባህላዊ አልባሳትን አድርገውና ጸጉራቸውን ተሰርተው የሚጠብቁት ዓመታዊ ሃይማኖታዊ በዓል መሆኑን የጠቀሰው ዘገባው፣ ይሁንና የድሮን ጥቃት ሊፈጸም ይችላል በሚል የክልሉ ባለስልጣናት በዓሉ እንዳይካሄድ መከልከላቸውን አስረድተዋል። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ ዶሪ አስገዶም ለዜና አውታሩ ሲናገሩ ተደጋጋሚ የድሮን ጥቃት በመከሰቱና የጦርነት ስጋት ስላለ በስቴዲየም በዓሉ አይከበርም ብለዋል። ጨምሮም በመቀለ ከተማ በንጹሃን ላይ የተፈጸመው የድሮን ጥቃት ታሪክ ይቅር የማይለውና ሊወገዝ የሚገባው ድርጊት ነው ያሉት አቶ ዶሪ ዓለም አቀፉ ማህበረሰብ ዝምታውን እንዲሰብርም ጥሪ አቅርበዋል። በመጨረሻም በወለጋ ከታጣቂዎች በተሰነዘረ ጥቃት 12 ሰዎች ሕይወት አለፈ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ ታጣቂዎች በፈጸሙ ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተርን ጨምሮ የንጹሃን ሰዎች ሕይወት ማለፉ ተሰምቷል። በጥቃቱ የአዋሽ ባንክ ጊዳያና ቅርንጫፍ ዋና ኦዲተር ለሚመንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ሕይወታቸው አልፏል ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጮ ቀበሌ ልዩ ስሙ መቀለሊ በተባለ ስፍራ ጸጥታ ኃይሎች ከባንኮቹ የተሰበሰበ ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳለ መሆኑን ምንጮች ተናግረዋል። ታጣቂዎቹ ሰሞኑን በዞኑ አንገርጉቴ ቀበሌ ተፈጽሞ የነበረውን ጥቃት በመሸሽ ነቀምት ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጭምር ከመኪና በማስወረድ መግደላቸውንና ቀሪዎቹን አፍነው መውሰዳቸውን ምንጮች ተናግረዋል። ጥቃቱ የተፈጸመው ከትናንት በስቲያ ረቡዕ ከሰዓት በኋላ መሆኑን የአይን ማኞች ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናብተናችሁ ጤና ይስጥልን።